ወይኔ ሳካ ደክሞታል አይደለ? ደክሞታል። ለምን አልተቀየረም? ተከላካይ አስገባም። ኖርጋርድ ኪንካፔ አይገቡም። ዣካ ከኛ ጋር እንደዚህ ትጮታለህ? የናጡት ነካሽ ነው ዣካ፣ የናጡት ነካሽ። ኧረ ጨስኩኝ እናቴ ነኝ። አረ በፈጣሪ ካምባክ የሰራነውን ጨዋታ ሰንደርላንድ ምን አይነት ቡድን ነው? በጌታ በኢየሱስ ምን አይነት ቀፋፊ ምሽት ነው በአለ። በቃ እኔ ቀድሜ ነግሬያችኋለሁ። ምንም በቃ ሙጠንጢናም የሆነ ቲም ነው ይሄ ቲም። እኔ ሸክኬ ነበር ትናንት ጀምሬ እየነገርኳችሁ ነበር። በዛ ላይ ደግሞ ኦልሞስት በቃ የሚገርም ካምባክ ሰርተን ጨዋታ ጨረስን ብዬ ያሰብኩ የማይሆን ሰዓት ይግባብን። በጣም በቃ መኖሪያ መቀመጫ እንግዲህ ቲክቶኩን ለሻሽ ደጋፊዎች ልቀቁላቸው። እነሱ እንዳሸነፉ ነው አሁን ከዚህ በኋላ ፊልም ያደርጉት። ግዴታ ማሸነፍ የነበረብን ጨዋታ ነበር። 94ኛው ደቂቃ አይሆንም የገደልነውን ጨዋታ የጨረስነውን ጨዋታ አቻ ወይኔ ጨርሰነዋል እኮ። ኢዜ ባይወጣ እኮ አልቋል እኮ። ኢዜ እኮ ነበር ተከላካዮች ይዟቸዋል ወደዚህ እንዳይመጡ። እዛ እያስጨነቀልኝ ነበር እኮ። ሜሪኖ ነበር መውጣት የነበረበት። ወይኔ አቻ አይገባንም አቻ። ነደድኩኝ። አሁን የኛ አቻ መውጣት ለሁለቱ ቲሞች ጠቀማቸው፣ ለሲቲና ለሊቨርፑል። መብላታችን እኮ አይቀርም፣ ዋንጫው እኮ የኛ ነው። ግን ለምን እንዲቀርቡ እናደርጋለን? ለምን ስጋት ውስጥ እንገባለን እኮ። ወተት በዚህ ሰዓት ኬት ይመጣል? ኬት እናመጣለን? ሸምሱ እስቲ ንገረኝና አንተ ሱ ካለ ልምጣ። ወይኔ ነደርኩኝ። አቻ አይገባል። ምንድን ነው አቻ ያለመደብንን 2 ጎል ጻፍልኝ። አቤት ጨዋታ ጋይስ! እሺ ፕሪሚየር ሊጉን እንዴት ነው አለመውደድ የሚቻለው እንዴ? የዓለማችን ምርጡ ሊግ ሲባል እኮ በምክንያት ነው። ሰንደርላንድ ዛሬ ምንድን ያሳየን? በ11ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ መድፈኞቹ አርሰናሎች ስታዲየም ኦፍ ላይት በመጓዝ ሰንደርላንድን በመቅጠም 2-2 በመለየት ነጥብ ለመጣል ተጋደዋል። በዚህ ጨዋታ ላይ ሰንደርላንዶች 36ኛው ደቂቃ ላይ ባላርድ ባስቆጠራት ጎል አማካኝነት 1-0 መድፈኞቹን መምራት ችለው የመጀመሪያ አጋማሽ በዛ ውጤት ተጠናቆ ነበር። ከዛ ከሁለተኛው አጋማሽ መልስ መድፈኞቹ አርሰናሎች በጣም ተሻሽለው ወደ ሜዳ በመቅረብ በቡካዮ ሳካና ትሮሳርድ አስደናቂ የሆኑ ጎሎች አማካኝነት 2-1 መሪ በመሆን ካምባክ መስራት ችሎ ነበረ። ታዲያ ጨዋታውም ተጠናቋል ተብሎ በሚጠበቅበት ሰዓት ላይ ሰንደርላንዶች ቀይረው ባስቀቡት ተጫዋች ብሮቢ አማካኝነት አስደናቂ ጎል 94ኛው ደቂቃ ላይ አስቆጥረው ጨዋታውን 2-2 በማጠናቀቅ መድፈኞቹ አርሰናሎችን ነጥብ በማስጣል በሜዳቸው ስታዲየም ኦፍ ላይት ላይ እንግዲህ በፕሪሚየር ሊጉ ያለመሸነፍ ግስጋሴያቸውን ማስቀጠል ችሏል። ጌሙ ግን ይለያል ነው የምላችሁ። በቃ ይለያል። ሰንደርላንድ በተለይ ፈርስት ሃፍ በመከላከሉ ረገድ ያሳዩት ፐርፎርማንስ በጣም የሚደንቅ ነበረ። ሁለተኛው አጋማሽ በመድፈኞቹ አርሰናሎች በጣም ተውጠው ነበረ። ነገር ግን በመጨረሻ ደቂቃዎች ላይ ወደ ጨዋታው መመለስ እንደቻሉ ተመልክተን ነበረ። ሚኬል አርቴታ በአርሰናል ቤት ባለፉት 811 ደቂቃዎች የመጀመሪያ ጎል ነው የተቆጠረበት ዛሬ። ለሰንደርላንዶች ግን የምር ለሌብሪሱ ሰንደርላንድ ክብር መስጠት ያለብን ይመስለኛል። አዲስ አዳጊ ሆኖ በፕሪሚየር ሊጉ አሁን ላይ በ19 ነጥቦች 3ኛ ደረጃ ላይ ተቀምጠዋል። መድፈኞቹ አርሰናሎች ከዛሬው ነጥብ መጣል በኋላ አንደኛ ደረጃ ላይ በ26 ነጥብ ተቀምጠዋል። ለአርሰናል በጣም ወሳኝ ጨዋታ ነበር ብዬ አስባለሁ። ምክንያቱም ነገ የአርሰናል የዋንጫ ትልቅ ተፎካካሪ ይሆናሉ ተብሎ የሚጠበቁት ማንቸስተር ሲቲ እና ሊቨርፑል እርስ በርስ ይገናኙለታል። ስለዚህ የግዱ አንዱ ቡድን ነጥብ መጣል የሚኖርበት አይነት ጨዋታ ነበር። ነገር ግን ይህንን አርሰናል መጠቀም አልቻለበትም። ቢሆንም ግን በጣም ያበደ ጌም ነበር ያየነው። ለማንኛውም በናና ቤት መጫወታችሁ እንዳትረሱ። ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ምን አይነት እድል እንዳለ እኔ አላቅም። ምን አይነት የተረገመ ድል
እያያችሁ ነው እንግዲህ ጨዋታውን ተቆጣጥረናል። በተለይ ሰከንድ ሃፍ ሙሉኛ ነን በቃ ሜዳው ላይ ያለ ነው። ብሽቅለት ያረጋን ነበር። አንግል እንኳን ከስራው እሱ ራሱ ሲቋጠር አንግሉ ራሱ አርሰናል ላይ ሲጣመም ባለቀ ሰዓት እኔ እናቴ ትሙት ቪዲዮ እያሰብኩ ነበር አይዲያ በቃ ኦሬዲ አሸንፈናል ምናምን አርሰናል አሪፍ ነበሩ ምናምን ሶ ቪዲዮ አይዲያ ያስብላችኋል ምን ብዬ ነው ቪዲዮ የምሰራው ምናምን በቃ በዚህ ደስታዬ ላይ ምናምን ብዬ ክስም ምን ያልኩት ኩምሽሽ ምን አይነት እኔ እንደው ጸሎት ሳረግ ራሱ ጌታ ሆይ ድሌ እንዳርሰናል አታርጉ እያልኩ በጣም ጀግና ነን እኮ እንችላለን አሳምነን ዋንጫ መብላት እንችላለን እድል የለንም ደሞ እኮ ቀን ቢሽቅል ሲያረጋኝ አቻወጡ ብዬ እንዴ ፒር ሲያረጋኝ ምንድነው እሺ የሰራችሁት መልከስማ ይሻል ቢስሚላህ ምን አይነት ጨዋታ ነው ያየነው ገራሚ ጨዋታ ሰንደርላንድ የሊጉን መሪ አርሰናልን በሜዳው አስተናግዶ ነበር እንግዲህ ሁለት እኩል ተለያይቷል እውነት ለገለልተኛ ደጋፊ በጣም ደስ የሚል ጨዋታ ነበር ያው ለአርሰናል ደጋፊ በጣም ያናደድ ብያስባለሁ ሰንደርላንዶች ግን ክብር ይገባቸዋል በጣም መደነቅ አለባቸው ብያስባለሁ ምክንያቱም አሁን ነው እንግዲህ በዚህ ሲዝን ነው ወደ ፕሪሚየር ሊጉ የመጡት የገጠሙት ደግሞ እንግዲህ አርሰናል ነው ዋንጫ ብቻ የቀረው አርሰናል ነውና የሊጉን መሪ ነውና አቻ መውጣት ለነሱ ድል ነው አርሰናል ደጋፊዎች ልትበሳጩ ይችላል ግን አርሰናል ምክንያት አለው እንደምታውቁት አሁን ጉዳቶች አሉበት ምክንያቶች አሉት በርግጥ አሁን ያ ሁላ ሰበብ ብቻ ሊሆን አይችልም ግን ረስታችሁ ነበር አርሰናል ደጋፊዎች አሁን ትበሳጫላችሁ ብያስባለሁ በዛሬው አቻ ራሱ እንደ ሽንፈት ነው የምታዩት ነው ብዬ ነው ማስበው ግን ሰንደርላንዶች በጣም አስገርሞኛል ደሞ ሊደር አላቸው የሚገርም ሊደር አላቸው ጃካ የሚገርም ሰው ነው እንዴት ነው የሚመራቸው ቢስሚላህ እውነት በጣም ደስ የሚል ጨዋታ ነበር እስቲ ለማንኛውም በጨዋታው ላይ ተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ኢትስ ፋይን አርሲዎች ኢትስ ፋይን አሪፍነቱ ምንድነው በጣም አሪፍነቱ ምንድነው ኢንተርናሽናል ብሬክ አሁን መጣለ የመሬን ነው የምላችሁ ደክሟቸዋል በቃ ልጆቹ በሰባት ቀን ልዩነት ከሀገር እየዞሩ እየተጫወቱ አክቹሊ ያ ማረፍ አለባቸው ስለዚህ በጣም አሪፍ ነው ይማ አቻ እንኳንም እዚህ ጋር ይመጣ እንኳንም ከዚህ በፊት የነበሩ ጨዋታዎች ላይ አቻ ያልመጣብን አሁን እንኳንም መጣ አርፈን ከኢንተርናሽናል ብሬክ በኋላ በአዲስ መንፈስ በአዲስ ጉልበት ነው የምንመጣውና በጣም ፋው ነው ግን በጣም ተጋድሏቸው በጣም ነው ደስ የሚለው እውነት በጣም ነው ተጋድሏቸው ምናምን በጣም ነው ደስ የሚለው አርሲዎች እንቀጥላለን ምንም እንዳያሳስባችሁ በጣም ደግሞ አሪፍነቱ ምን ሲቲ እና ሊቨርፑል እርስ በርስ ነው የሚጫወቱልን ስለዚህ በርግጥ አድቫንቴጁ መጠቀም እንችል ነበር ብናሸንፍ በጣም ይጠቅመን ነበር ግን ይህም ውጤት ከሜዳው ውጪ አይታችኋቸዋል ሰንደርላንድ ሌላው ኒውካስል በሉት ነግሬያቸዋለሁ በጣም እንደ ኒውካስል አይነት ቡድን ነው ብያቸዋለሁና ስለዚህ አሪፍ ውጤት ነው መጥፎ ውጤት አይደለም ባለቀ ሰዓት መግባቱ ነው ትንሽ የሚያበሳጨው እንጂ በጣም ፏ ነው አርሲዎች እንቀጥላለን አርሲዎች ምንም አያሳስብም ነገ የሲቲ እና ሊቨርፑል አንዳቸው ማናቸው የሚያሸንፉ አቻም ይውጡ አያሳስበንም አሁንም ካፒታላይዝ ያደረግን እንቀጥላለን ምንም እንዳታስቡ አርሲዎች እና የአርሰናል ደጋፊ ሆኖ ደግሞ ስለ ዳኝነት ማውራት ያው ድካም እንደሆነ ታውቃላችሁ እንደነዚህ አይነት ነገሮችን ያው ማውራት ጉንጭ ማልፋት ስለዚህ በጣም አዛኑ በቃ በውጤቱ ብዙም አትናደዱ እንቀጥላለን አርሲዎች ይመቻችሁ እንግዲህ እንቆርቆርን ባበት ራሴ የሻሽዬን ታሪክ ደገምኩት ራሴ ያለ ሰው አረታው አርሰናል አረታው ቀን እንደዛ ሲሰራራይ ነበር ቀን እንደዛ ዩናይትድ ተሸነፈ ብዬ እኔ የማን የቶተናም ጠበቃ እንደሆንኩ ነኝ እንጃ እንዲህ ቢሽቂል ለሳረግዛ ህዝብ መሃል የዩናይትድ ደጋፊ ህዝብ መሃል ሲሰራራይ በአቻ እንደዚህ አቻ እኮ እንደዚህ ስል ቢያንስ ባክ ባፊ ጠፉ በለፈለፈው አታርግብኝ አርሰናል ባክ አይ ይሄ ድላችን ነው ተሰርቶብናል እኔም ነግራችሁ አንደኛ ባይሰራብንኛ እንደዚህ ነው አፍርሰው በዱላ የሆነ ጨዋታ ያራዳ ልጆች ምንድነው ሰንደርላንድ ደግሞ ምን አይነት እንደዚህ በቃ ብልጭ የሚል ቲም አይጠፋም በየጨዋታው አለበገርም ያለውን አርሰናል ነጥብ አስጥለውታል እንደዚሁም በፕሪሚየር ሊጉ ለመጀመሪያ ጊዜ 2 ጎል ያገቡበት ቡድን ሰንደርላንድ ነው በነገራችን ላይ ሰንደርላንድ በ19 ነጥብ በጎል ተበልጦ 3ኛ ደረጃ ላይ ነው ያለው ማስታወስ ያለብን ከወራጅ ቀጠና እንደመጣ ቡድን መዘንጋት የለብንም ምናልባት ክስተት ቡድን ሌስተርን የሚረሳ የለም ነገር ግን አይጨዋታ አንተ ተከላካዩ አጥቂ የነበረበት ጨዋታ ቢኖር ነው ባለቀ ሰዓት ሜሬን ያገኘው እንኳን ባለርድ ያወጣበት መንገድ በጣም ያስገርም ነበር ማለት ነው ቁጭ ብድግ የሚያደርግ ነው ምን አይነት ጎል ነው ይደም ውቻጊ የሆነ ጎል ኤዜ ብቻ ነው እንደ ኩንግፉ የሚያገባው አይነት ጎል እዚህ ጋር ያራዳ ልጅ ማለት ነው
በጣም አስገራሚውና ተጠባቂው ጨዋታ 2-2 በሆነ ውጤት ተጠናቋል ማለት ነው። ነገ ማንቸስተር ሲቲ እና ሊቨርፑል ኳስ ሳይሆን ጦርነት ነው የምናየው። ጠመንጃ ለጠመንጃ ተደቃቅነው የሚገቡበት ጨዋታ እንዲሆን አርሰናል ፈቅዷል። ይህን ጨዋታ 6 ነጥብ ነው በነገራችን ላይ አርሰናል በዚህ ጨዋታ ያጣው አይደለም 1 ነጥብ ማግኘቱ ሳይሆን 2 ነጥብ መጣሉ ሳይሆን 6 ነጥብ ነው ያጣው። ምክንያቱም ከሱ ጀርባ ያስፈርሙኛል ብሎ የሚያስባቸው ሁለቱ ቡድኖች እርስ በርስ የሚገናኙበት ጨዋታ ነው ነገ የሚከናወነው። ታዲያ ዛሬ የሚኬል አርቴታ ሰራዊት ድል አልቀናቸውም፣ ነገር ግን ሽንፈት አልቀመሱም። ነጥባቸውን አጋርተው ትሮዛርድ ምን አይነት ጎል ነው! ሳካ ዛሬ እንደ ጉድ ነበረ ሲደክም የነበረው። ምንም ማድረግ አይቻልም። ባለቀ ሰዓት ሰንደርላንዶች ታግለዋል፣ ያቻ ነጥብ ይዘው ወጥቷል። ይገባቸዋል። ማሳብ አስተያየት ኮሜንት ላይ ያስቀመጣችሁ በደንብ ኮፕሊንግ ይደረግ ያራዳ ልጆች።